የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለም ልቃች ሚዲያ እዚህ አይነት ሰዎች ለታቸው የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት ጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል ወምዝ ወሰዶ መንፈስ ገዳም። ከዚህ በኋላ ቅዱስ መንፈስ ወደ ገዳም ጌታችን ኢየሱስ ክርስቶስን ወደ ገዳም ወሰደው ይላል በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ያለው ኃይለ ቃል ነው። እንግዲህ መጽሐፍ ቅዱስ ከላይ ያለው ከላይ ጀምሮ ያለው እስከ መጨረሻ ድረስ ስለ ገዳም ሁኔታ ነው የሚናገረው። ስለ ምናኔ፣ ስለ ቅድስና፣ ስለ ድንግልና አውሰው ሁሉንም ትቶ ክርስቶስን መከተልን ነው የሚያስተምረው። ገዳም ማለት በረሃ ማለት ነው። በበረሃ ውስጥ እንስሳት ይኖራሉ፣ አራዊቶችም ይኖራሉ። በገዳም ክፉም ደጉም ይኖራል። ሁሉም ችሎ የሚኖር ነው። ምክንያቱም ሰይጣንን ለመፈተን ይገባል፣ አውሬዎችም ሊገቡ ይችላሉ። እነዚህ ሁሉ ፈተናዎች በሙሉ ድል ነስቶ የሚወጣ ሰው እሱ ደግሞ ብፁዕ ይባላል። ስለዚህ ገዳም መመስረቱ ለሁላችን ጥሩ ነው። አቀድመ አይኮተቶ ለዛ ሕፃንነት ከዛቲ ሰዓት ለዚች ለተቀደሰች ሰዓት ላደረሰን ለልዑል እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። ያው በዛሬው ዕለት ደስታው ሐዋርያትን የሚያጸናበት መንፈስ ቅዱስ የተላካቸው ማጽናኛው በዛሬው ዕለት ተጽናንተናል። እግዚአብሔር ይመስገን። በዛሬው ዕለት ታቦተ ሕጉ ገብቶልናል። በ2011 ነው ታቦተ ሕጉ ቅዱስ ጊዮርጊስ ጽላቱ የገባው። ከዛም ያው ስናገለግል ኖርንና ብዙዎች በጸበልም የመጡ ምዕመናን ነበሩ። እዚያው ሆነው ገዳም ሁሉን ስለሚቀበል ገዳም ሁሉን ስራ አርዱን ስለሚል ገዳም እያበላ ስለሚይዝ እዛ የኖሩ ሰዎች ኖረው በመጨረሻ ላይ ከዚህ ሆነን ያለን ከዚህው ቆይተናል። እኛ ከዚህ አንለቅም፣ ቦታውን ገዳሙን ወደ ደብር እንመልሳለን ብለው ያው ከዚህ የነበሩ 17 ምዕመኖቹ 5 መሪጌቶች 2 ዲያቆናቶች 6 ዝም ብለው በጥግ እየመጡ በጸበሉ እየተመካኝ እየተቀመጡ እነሱ ናቸው ከገዳሙ ቀርቶ ደብር ካልሆነ ብለው በ2014 ነው ብፁዕ አቡነ መልከ ጼዴቅ ታቦቱ የጸበል ቤት ነበር ከላይ ባርኮ ሊወረድ ሲል ያናግደው ያዙት። ታግቶ ኖረ። ይለቀቅ ብለው ጻፉ፣ አልሆነም።
ደግመው ጻፉ፣ አልሆነም። ደግመው በሶስተኛው ሲጽፉ ለአዲስ አበባ ፖሊስ መምሪያ ጽሕፈት ቤት በአስቸኳይ እንድታስመልሳቸው ዋሻ አስገቡ ሲባል ዋሻውንን ሳይገባ ይዘው ተሰወሩ። አብረው ጠፉ፣ ሄዱ። ተአምር ኮከበ ክብር ገባሪ ተአምር ገባሪ ተአምር ከዛ በክስ ላይ ኖርነ። በፖሊስ ከሰስነ፣ በፖሊስ ተመሰከረ፣ በፍርድ ቤት ቀረቡ። ፍርድ ቤት ጊዜ ቀጠሮ ፈታቸው። ከ2014 አንስቶ የክፍለ ከተማው እጅ ስላለበት የሀገረ ስብከቱም ተጽዕኖ ስላለበት አቡነ ሄኖክም አብረው ተጨምረው እነዚህን ሰዎች ካልተቀበልካቸው አልፈጽምልህም አሉ። አቀረቡን፣ ተቃረብነ፣ እነሱ ይቀመጡ አሉ። ምንም ገዳሙ ቅዱስ ሲኖዶስ ሳይሽረው አልቀበለም አልኩኝ። ከዛ አንስተን በክስ ተካሰስነ፣ ተጋጠምነ። አቡነ ሄኖክም ለቅዱስ ሲኖዶስ ጻፉ፣ እኛም ቅዱስ ሲኖዶስ ጻፍነ። ቅዱስ ሲኖዶሱ ግንቦት 5 ቀን ያው በገዳምነቱ እንዲጸና ብሎ ወሰነው። ቅዱስ ሲኖዶስ ተናገረ ማለት አለቀ ማለት ነው። ማንም ያፈርሰው የለም። ማንም ጉልበተኛ ቢመጣ ያፈርሰው ሲኖዶስ የወሰነው የሚያፈርሰው ሲኖዶስ ማንም ያፈርሰው የለም። ስለዚህ ቅዱስ ሲኖዶስ የወሰነው ምንም ቢጓተት ማነው ቢረዝም አይቀርም። ስለዚህ እግዚአብሔር አምላካችን ፈቃዱ ስለሆነ የተወሰነው ይህንን ስላያችሁ ስለሰማችሁ ለዚህ ቀን ስለደረሳችሁ አሁንም በድጋሚ ስሙ የተመሰገነ ይሁን። ለአቡነ ሳዊሮስ ተጻፈላቸው። አቡነ ሳዊሮስ ለአቡነ መልከጼዴቅ በአስቸኳይ መፍትሄ እንዲሰጡ ተባለ። ከዛ በኋላ ያንን ጽላት እነዛ ሰዎች እንደሰወሩት ቀሩ። አይደለም እንደዚህ ከሆነ በቃ እነሱ በሕግ እስከሚጠየቁ ድረስ ማምለኪያ እስከሆነ ድረስ በማለት ያው በዛሬው ዕለት ታዞልን ብፁዕ አቡነ መልከጼዴቅ አዘውልን ዛሬ ገብቷልና እግዚአብሔር አምላክ ይባርክልን። ጊዮርጊስ ኃያል ኃያል መስተጋድል ጊዮርጊስ ኃያል ኃያል መስተጋድል ገባሪ ተአምር ገባሪ ተአምር ኮከበ ክብር ገባሪ ተአምር ገባሪ ተአምር ኮከበ ክብር። ቅዱስ ጊዮርጊስ ለሃይማኖቱ ራሱን አሳልፎ የሰጠ ሰማዕት ነው። እንደ ቅዱስ ሲኖዶስ የቅደም ተከተል ውሳኔዎችን የአዲስ አበባ ሀገረ ስብከት እያስፈጸመ መመሪያ እየተቀበለ ከዚህ ደርሷል ማለት ነው። ለ3 ቀናት በሱባኤ ታቦተ ሕጉ ተባርኮ በዛሬው ዕለት ወደዚህ ወደ ገዳሙ የተመለሰበት ዕለት ስለሆነ ይህን ለማብሰር ነው እኔ የቆምኩት። ስለዚህ እንኳን ደረሳችሁ ለማለት ነው የምፈልገው። ያንሳል፣ እልልታው ያንሳል፣ እልልታው ያንሳል። ታቦቱ እንግዲህ በት ውስጥ ነበር። ያው ሰማይቱ አንድ ነው፣ ጽላት አንድ ነው። የቅዱስ ጊዮርጊስ ትክት ውስጥ እናመጣለን። ያው ጎረቤት በት ውስጥ ነበር። አሁን ነገ ውስጡን እንመልሳለን። ውስጥ ነው እንግዲህ ያው ታቦት ላይ እንትን ድርብ አለ አይደለ? አዎ ዳብል ባሉት እየተራዱን ሀገረ ስብከትም በየዓመት ባሉ 4 ዓመት ሲሆን የሚያዝያ ጊዮርጊስ ጥር 18 ህዳር 7 ቀን እየላኩ እያጽናኑ እዛው እየላኩ ያጽናናችሁ እየሰበካችሁ እያስተማራችሁ እስከሚፈጸም የሚባለው ሁልጊዜ የሚመጣሉ በእነሱ ፈቃድ። ለዚህ አይዟችሁ ችግር የለም በሚለው እዚህ ደርሷል እና ለዛ ነው ስለገለገለው ነው። አምር ገባሪ ተአምር ኮከበ ክብር ገባሪ ተአምር ገባሪ ዜና ገብርኤል ወይም ሚዲያ ነጋሽ ገዳሙ ሊፈታ ገዳሙ ሁለት በየቦታው ሊበተን ሲል ምንም አካውንቱ ተዘግቷል፣ የምንበላው የምንጠጣው የለንም ነበረ። ከዛ በኋላ ከወንድማችን ሄድን እንዴት እናድርጋል ነው እኔ ያለው ብሎ 200 ሺህ ብር ለጊዜው ሰጠን። ለሀገር አስተላለፈና ሀገሩ ሁሉ እግዚአብሔር ሀገሩ ሁሉ ይግባና እየተላከልን እየመጣን
አሁን የመጽሐፍ መምህር፣ የቅዳሴ መምህር፣ የተማሪዎች፣ ዲያቆናቶች እየመገቡን ያሉ ዋናና ዋናው ዜና ገብርኤል ወይም ሚዲያ ነጋሽ የቤተ ክርስቲያን ማህቶት የቤተ ክርስቲያን መብራት የሆነ ችንገዳም እንዲያቆይ አድርጎ እኛም እንዳንበተን ታቦተ ሕጉም እንዲመጣልንና በሱ ላይ ቆይተን ደስታየን። ግን እግዚአብሔር ክብርና ጸጋ ይስጥልን። መቼም ፈተና የቀረም የቤተ ክርስቲያን ልጆች ፈተናውን ያቀልለት። ገዳሙ ሰፍቶ ሁላችንም እንድንጠቀምበት ምእመናንን መጥተው ሱባኤ እንዲገቡበት ጸበል እንዲጠቀሙበት አሁን ንስሐ እንዲገቡበት ሊቃውንት እንዲወጡበት መናንያን በድርጎ በመቁነን በዚህ ኑረው መፍቀደ ሥጋቸውን ለፈቃድ እግዚአብሔር ሰጥተው አስገዝተው እንዲኖሩ የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። እግዚአብሔር አምላካችን እንደ ቸርነቱ ሁላችንን የሚጠብቀን የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ልቃች ሚዲያ እዚህ አይነት ሰዎች ለፈኑ የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በበዓት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የበዓት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም
የነበረውን እናፍርሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ